አንድ በጣም ውድ እና ዘመናዊ ፌራሪ ሞተር በአሮጌና በተሰባበረ መኪና ውስጥ ቢገጠም ምን ሊፈጠር እንደሚችል አስቡት። ሞተሩ የዓለማችን ፈጣኑ ሊሆን ይችላል፣ ነገር ግን መኪናዋ ከ20 ኪሎ ሜትር በላይ ፍጥነት መጓዝ አትችልም። በህይወታችን ውስጥም ልክ እንደዚህ ሞተር የሆኑ ስንት ጎበዝ፣ የተማሩ እና እጅግ በጣም ብሩህ አይምሮ ያላቸው ሰዎች በአንድ ቦታ ላይ ተቸንክረው ቀርተው ያያል። ምናልባትም ያ ሰው እርሶ ሊሆኑ ይችላሉ። ታዲያ ለምንድን ነው ድንቅ እውቀትና ብቃት ያላቸው ሰዎች በህይወት፣ በስራ ወይም በገንዘብ እድገት ሳያሳዩ በአንድ ቦታ ላይ የሚቀሩት? መፍትሄውስ ምንድን ነው? እንኳን ወደ ስማርት ቼንጅ ጉዞ በሰላም መጣችሁ። ዛሬ በስማርት ቼንጅ ጉዞ ቻናላችን ስማርት እና የተማሩ ሰዎችን ወደ ኋላ አስረው ያስቀራቸውን 5 ዋና ዋና ምክንያቶች በአስተማሪ ታሪኮችና በምሳሌዎች አስደግፈን እንመለከታለን። እስከ መጨረሻው አብረውን ይቆዩ፣ ምክንያቱም የመጨረሻው ምክንያት ህይወቱን ሙሉ በሙሉ በእርግጠኝነት ሊቀይረው ይችላል። ልብ በሉ፣ ለአቀራረብ እንዲመቸኝ በወንድ ጾታ ተጠቀምኩ እንጂ ሴቶችንም ይመለከታል። ጎበዝ ሰዎችን በአንድ ቦታ የሚያስሯቸው 5 ዋና ዋና ምክንያቶች። የመጀመሪያውና ዋናው ምክንያት የማሰብ ወጥመድ ወይም አናሊሲስ ፓራላይዝ ይባላል። የተማሩ ሰዎች ነገሮችን የመተንተን አቅማቸው ከፍተኛ ነው። ይህ አቅማቸው ግን አንዳንድ ጊዜ ጠላታቸው ይሆናል። አንድን ስራ ከመጀመራቸው በፊት ሊመጡ የሚችሉትን አደጋዎች፣ ውድቀቶች እንዲሁም ስህተቶች በሙሉ አስልተው ያስቀምጣሉ። ከመጠን በላይ ማሰብ ደግሞ ፍርሃትን ይወልዳል። በአንጻሩ ግን ብዙም ያልተማሩ ወይም ደፋር የሚባሉ ሰዎች ብዙ ሳይጨነቁ ስራውን ይጀምሩታል። መንገዱ ላይ እየተማሩ ይስተካከላሉ። አንድ አስተማሪ እውነታ ታሪክ በአንድ ከተማ ውስጥ አብሮ ያደጉ 2 የልጅነት ጓደኛሞች ነበሩ። ብሩክ እና ዮናስ ይባላል። ብሩክ በጣም ጎበዝ፣ የተማረና መጽሐፍን ማገላበጥ የሚወድልጥ የሚባል ወጣት ነበር። ማንኛውንም ነገር ከማድረጉ በፊት ጥቅምና ጉዳቱን በጥልቀት መተንተን ይችላል። በአንጻሩ ዮናስ ብዙም ያልተማረ፣ ሰዎች እንደ ሞኝ ወይም እንደ የዋህ የሚያዩት ነገር ግን ያሰበውን ወዲያውኑ የሚያደርግ ደፋር ወጣት ነው። በአንድ ቀን በሀገሪቱ ትልቅ የኢኮኖሚ ቀውስ ተፈጠረና ሁለቱም ከነበሩበት ስራ ተቀነሱ። አሁን የገቢ ምንጭ ሁለቱም መፈለግ ነበር። ብሩክ ወይም ብልጡ ጠረጴዛው ላይ ተቀምጦ 20 ገጽ የሚሆን የቢዝነስ አቅም ማዘጋጀት ጀመረ። የዓለምን ገበያ አጠኑ፣ የዶላርን ምንዛሬ አሰላ፣ ሊመጡ የሚችሉትን 50 አደጋዎችን ዘርዝሮ አስቀመጠ። ነገር ግን አደጋዎቹን ባየ ቁጥር ፍርሃቱ እየጨመረ ነው። አሁን ማይክሮ ኢኮኖሚው አልተስተካከለም፣ በሚቀጥለው ዓመት ቢጀምር ይሻለኛል እያለ ማሰላሰሉ ቀጠለ። ዮናስ ወይም ሞኙ ግን ብዙ አልተነተነም። ሰዎች ብዙ ጊዜ ምግብ ይበላሉ የሚል አንድ አነስተኛ ሀሳብ ብቻ ያዘ። ወዲያውኑ በእጁ ያለችውን ገንዘብ ይዞ መንገድ ዳር ትንሽ እንኳን በመጣል ድንች መጥበስና መሸጥ ጀመረ። መጀመሪያ ላይ ጥብሱ አልመሰጥ አለው። አንዳንድ ቀናትም ይከስር ነበር። ነገር ግን በየቀኑ እየሰራ ስህተቱን እያስተካከለ ነበር። ከ2 ዓመት በኋላ ዮናስ ያቺን ትንሽ የድንች ጥበሳ ወደ ትልቅ ዘመናዊ ሬስቶራንት ቀይሮ በርካታ ሰራተኞችን እያስተዳደረ ባለሀብት ሆነ። ብሩክ ግን አሁንም እዛው ጠረጴዛ ላይ ተቀምጦ በሀገሪቱ ስላለው የዋጋ ግሽበትና ዮናስ የሰራቸውን የቢዝነስ ስህተቶች እየተነተነ ነገሮች ሲስተካከሉ ጥልቅ ስራ ይጀምራሉ እያለ ኑሮውን ሳይቀይር በአንድ ቦታ ላይ ቀረ። ልብ በሉ፣ ከዚህ ታሪክ የምንማረው ብዙ እውቀት ኖሮ በተግባር ካልተረጎምከው እውቀትህ የእግር ብረት ይሆናል። ጎበዝ ሰዎች ከመጠን በላይ በማቀድና ፍጹም የሆነ ጊዜ በመጠበቅ እድሎች ያመልጧቸዋል። ሁለተኛው ምክንያት የድህነት ቀጠና ወይም ኮንቨርት ዞን ነው። ብዙ የተማሩ ሰዎች ጥሩ ስራና መካከለኛ የወራዊ ደሞዝ ያገኛሉ። ይህ መካከለኛ ደሞዝ መሰረታዊ ፍላጎታቸውን ስለሚያሟላላቸው ትልቅ ስጋት ውስጥ መግባት አይፈልጉም። ታዋቂው ደራሲ ሮበርት ኪዮሳኪ እንዳለው ወራዊ ደሞዝ ለሰው ልጅ ከሚሰጡ ሱስ አስያዥ እጾች አንዱ ነው። የተወሰነ ገንዘብ በየወሩ መምጣቱ አዳዲስ ነገሮችን የመሞከር፣ የመፍጠር እንዲሁም የመጋፈጥ ተነሳሽነትን ያጠፋል። እስኪ የንጉሱ ጭልፊቶች ታሪክን አንድ ንጉስ 2 በጣም ቆንጆ የሆኑ የጭልፊት ግልገሎችን በስጦታ መልክ ይረከባል። ንጉሱም ጭልፊቶቹን እንዲያሰለጥን ለደኑ ጠባቂ ይሰጠዋል። ከጥቂት ወራት በኋላ አሰልጣኙ ወደ ንጉሱ መጥቶ ንጉስ ሆይ፣ አንደኛው ጭልፊት በጣም አስደናቂ በሆነ ሁኔታ ሰማይ ላይ ይበራል፣ ሁለተኛው ግን ከተቀመጠበት የዛፍ ቅርንጫፍ ላይ ፍንክች ሊል አልቻለም አለው። ንጉሱም በሀገሪቱ ያሉ ጠቢባንና ባለመድኃኒቶችን ሁሉ ጠርቶ ጭልፊቱን እንዲያባሩ ቢያደርግም ማንም ሊያባረው አልቻለም። በመጨረሻ አንድ ቀላል ገበሬ ወደ ቤተ መንግስቱ መጣ። ገበሬው በገባ ማግስት ንጉሱ ሰውየውን ሲመለከት ሁለተኛው ጭልፊት ከሌላኛው በላይ ከፍ ብሎ ሲበር አየ። ንጉሱም ተገርሞ ገበሬውን ጠራውና እንዴት ሊሆን ቻለ? ይህን ተአምር እንዴት አደረገው አለው። ገበሬውን ፈገግ ብሎ በጣም ቀላል ነው ንጉስ ሆይ፣ ያረፈበትንና የተለመደችውን የዛፍ ቅርንጫፍ ቆረጥኳት፣ ከዚያም የማይበርበት ሌላ አማራጭ አጣ አለው። ብዙዎቻችን ጎበዝ ሆነን ሳለ
ያረፍንበት የዛፍ ቅርንጫፍ ወይም ያቺ መካከለኛ ደሞዝ ወይም ስራ ምቾት ስለምትሰጠን ክንፋችንን ዘርግተን ለመብረር አንደፍርም። ክንፍ እንዳለን የምናውቀው ያ ሙጥኝ ያልንበት ቅርንጫፍ ለመልቀቅ ስንደፍር ብቻ ነው። ሶስተኛው ምክንያት የባለሙያ ወጥመድ ወይም ዘ ኤክስፐርት ትራፕ ይባላል። አንድ ሰው በጣም ስማርና እውቀት ስጨምር ሁሉንም አውቃለሁ ወደምለው የአይምሮ ደረጃ ላይ ሊደርስ ይችላል። አዲስ ነገር ለመማርና ከሌሎች ሰዎች ለመስማማት ዝግጁ አይሆንም። ነገር ግን ዓለማችን በየቀኑ እየተቀየረች ነው። በትናንትና እውቀት የዛሬን ችግር መፍታት አይቻልም። ራሳቸውን ዝቅ አድርገው የማይማሩ ሰዎች እውቀታቸው ጊዜ ያለፈበት ወይም አውትዴትድ ይሆናል። አንድ የተማረና ታዋቂ የዩኒቨርሲቲ ፕሮፌሰር ስለ ህይወት ፍልስፍና ለመማር ወደ አንድ የዜን ጠቢብ ዘንድ ይሄዳል። ፕሮፌሰሩ ጠቢቡ ዘንድ እንደደረሰ ስለ ራሱ ዲግሪዎች፣ ስላነበባቸው መጽሐፍ እንዲሁም ስላካበተው እውቀት በሰፊው ያወራለት ጀመር። ጠቢቡ መምህር የፕሮፌሰሩን ወሬ በዝምታ ያዳምጡት ነበር። ከዛም ሻይ አፍልተው ለፕሮፌሰሩ ማቅረብ ጀመሩ። የፕሮፌሰሩን ሲኒ ከሞሉ በኋላ ሻዩን መቅዳታቸውን አላቆሙም ነበር። ሻዩ ከሲኒው አልፎ ጠረጴዛው ላይ ከዚያም መሬት ላይ መፍሰስ ጀመረ። ፕሮፌሰሩን መቆጣጠር አቅቶት መምህር ሆይ ምን እያደረጉ ነው? ሲኒው እኮ ሞልቷል፣ ከዚህ በላይ አይዝም ብሎ ጮኸ። ጠቢቡ መምህር ቀና ብለው አዩትና በረጋ መንፈስ እንዲህ አሉ፣ ልክ ነህ። ልክ እንደዚህ ሲኒ ሁሉ አንተም በራስ እውቀት፣ አመለካከትና ኩራት ተሞልተሃል። ታዲያ እኔ ያዘጋጀሁትን አዲስ እውቀት የት ላይ ልትቀዳው ነው? መጀመሪያ ሲኒህን አውድና ና አለው። አዳዲስ እድሎችንና ስኬቶችን ለማግኘት መጀመሪያ አይምሯችንን ከተሞላ እውቀትና ከትዕቢት ነፃ ማድረግ አለብን። የአዋቂነት ትልቁ ጥግ ምንም እንደማታውቅ ማወቅ ነው። ከዚህ ታሪክ የምንማረው አራተኛው ምክንያት የማህበራዊ ግንኙነት ችሎታ ወይም ሶፍት ስኪልስ ማጣት ነው። በትምህርት ቤት ውስጥ አንደኛ መውጣትን፣ ከፍተኛ ማርክ ማምጣትን እንማራለን። ከሰዎች ጋር እንዴት መግባባት እንዳለብን፣ እንዴት የሰዎችን ልብ ማሸነፍ እንደምንችል እንዲሁም እንዴት ኔትወርክ መፍጠር እንደምንችል አንማርም። ስኬት 20% እውቀት ሲሆን 80% ግንኙነት ወይም ኔትወርኪንግ። በስራ ቦታም ሆነ በቢዝነስ ሰዎችን የማሳመንና የመምራት ብቃት የሌላቸው ጎበዝ ሰዎች ሁልጊዜም ከጀርባ ሆነው ለሌሎች ይሰራሉ። እስኪ የአንጥረኛውና ነጋዴውን ታሪክ እንይ። በአንድ መንደር ውስጥ ሁለት ጓደኛሞች ነበር። አንደኛው በጣም ጎበዝ ጥበበኛና እጅግ ድንቅ የብረት ዕቃዎች የሚሰራ አንጥረኛ ነበር። ሁለተኛው ደግሞ ስለ ብረት ስራ ምንም የማያው ነገር ግን ከሰዎች ጋር የመግባባትና የመናገር ጥበብ ያለው ተራ ነጋዴ ነበር። አንጥረኛው ሌሊትና ቀን እየተከመ ድንቅ የተባለ ሰይፎችንና የቤት ዕቃዎችን ይሰራል። ነገር ግን ከሰዎች ጋር ማውራት ስለምጠላና ሱቁ ውስጥ ብቻውን ስለሚቀመጥ ማንም አያውቀውም ነበር። ነጋዴው ጓደኛው ግን የእሱን ዕቃዎች በርካሽ ዋጋ ይወስድና በንግግር ችሎታው ሰዎችን እያሳመነ በውድ ዋጋ ይሸጣል። በአጭር ጊዜ ውስጥ ነጋዴው ባለሀብትና ታዋቂ ሆነ። ያ ድንቅ ባለሙያው የሆነው አንጥረኛው ግን እዛው በረከሰው ሱቅ ውስጥ ድሃ ሆኖ ቀረ። ምርጥ ወይም እውቀት ሊኖርህ ይችላል። ነገር ግን ያንን እውቀት ለሰዎች መሸጥና የማሳየት ችሎታ ወይም ኮሚኒኬሽን ከሌለ እውቀትህ ባሉበት እንድትቀር ያደርጋል። የመጨረሻው ምክንያት የፍጹምነት በሽታ ወይም ፐርፌክሽኒዝም ነው። የተማሩና ጎበዝ ሰዎች ስራቸው 100% ፍጹም ወይም ፐርፌክት እንዲሆን ይፈልጋል። አንድ ትንሽ ስህተት ካለበት ስራውን ለህዝብ አያሳዩም ወይም ቢዝነሱን አይጀምሩም። ነገር ግን በዚህ ምድር ላይ ፍጹም የሆነ ነገር የለም። ፌስቡክ መጀመሪያ ሲሰራ በጣም አስቀያሚ ነበር። ማይክሮሶፍት የመጀመሪያ ዊንዶውስ ላይ ብዙ ስህተቶች ነበሩበት። ነገር ግን ጀምረውት መንገዱ ላይ አሻሻሉት። ደን ኢስ ቤተር ዛን ፐርፌክት ይላል አባባሉ። ስራው መከናወኑ ፍጹም ከመሆኑ ይበልጣል። ፍጹም ለማድረግ ስትጠብቅ እድሜህ ያልፋል፣ ጉልበትህ ያልቃል፣ በመጨረሻም እዛው ባለህበት ትቀራለህ። ውድ የስማርት ቼንጅ ጉዞ ቤተሰቦች፣ ታዲያ ከእውቀት እስር ቤት የመውጫ መፍትሄው ምንድን ነው? የተማረና ጎበዝ ሰው መሆን እርግማን ወይም ወንጀል ነው ማለት ነው? በፍጹም አይደለም። እውቀታችሁን ከተግባር ጋር ስታገናኙት እናንተን ማንም ሊያስቆማችሁ አይችልም። ከዚህ ወጥመድ ለመውጣት እነዚህን 5 ዘዴዎች ወይም ህጎች ተግባራዊ አድርጉ። ተግባር 1 የማሰብ ወጥመድን ለመስበር የ70% ህግ ወይም የ70% ሩል ተግባራዊ አድርጉ። ጎበዝ ሰዎች 100% መረጃና ፍጹም እቅድ እስኪኖራቸው ይጠብቃል። የአሜሪካ ጦር ሰራዊትና ትላልቅ ኩባንያዎች ግን የ70% ህግን ይጠቀማል። አንድን ስራ ለመጀመር የሚያስፈልግ መረጃና እምነት 70% ላይ ሲደርስ ወዲያውኑ ውሳኔ አሳልፍ፣ ስራውንም ጀምረው። የቀረውን 30% መረጃ የምታገኘው እያደረከው ስትሄድ ብቻ ነው። ዛሬውኑ ማቀድ አቁም። በአይምሮ የመላለስከውን ቢዝነስ ወይም ስራ በ24 ሰዓት ውስጥ መተግበር የምትችልበትን አንዲት አነስተኛ እርምጃ፣ ለምሳሌ ስልክ መደወል፣ ሎጎ መስራት ወይም መረጃ መጠየቅ አሁኑኑ አድርግ። ተግባር 2 ከድህነት ቀጠና ለመውጣት ቅርንጫፉን በራስህ ቁረጠው። ወራይ ደሞዝህ ወይም ያለህበት ምቾት እንዳትንቀሳቀስ ካሰረህ ያንን ስራ ወዲያውኑ እሪ ብለህ ልቀቅ ማለት አይደለም። ነገር ግን በራስህ ላይ የአስገዳጅነት ስሜት ወይም አርጀንሲ መፍጠር አለበት። የጎንዮሽ ስራ ወይም ሳይድ ሀስል ጀምር። ከቀኑ 11 ሰዓት በኋላ ያለውን ጊዜ ሙሉ በሙሉ ለአዲሱ ህልምህ ስጥ። በየወሩ ከምታገኘው ደሞዝ ላይ የተወሰነውን በመቁረጥ አዲስ ኢንቨስትመንት ውስጥ ክተት። ገንዘብህ ውጥረት ውስጥ ሲገባ አይምሮ በግድ
አዳዲስ የገቢ ምንጮችን ማመንጨት ጀምር። ተግባር 3 ከአዋቂነት ወጥመድ ውስጥ ለመውጣት የነጭ ወረቀት አይምሮ ወይም ቢጊነርስ ማይንድ ተጠቀም። የእውቀት መታወርን ለማከም ኢምፕቲ ዩር ካፕ ወይም ሲኒህን ባዶ አድርግ የምለውን የዜን ፍልስፍናን ተግበር። ወደ ማታውቀው አዲስ መስክ ለምሳሌ አርቲፊሻል ኢንተለጀንስ፣ ዲጂታል ማርኬቲንግ ወይም ዲጂታል ሽያጭ ውስጥ እንደ አዲስ ተማሪ ሆነ ግባ። በየቀኑ ቢያንስ 30 ደቂቃ ስለራስህ ፈጽሞ የማታውቀውን አዲስ ነገር አንብብ ወይም ተማር። እድሜው ወይም የትምህርት ደረጃው ከግማሽ በታች የሆነን ሰው እንደ መምህር አድርገህ ለመስማት ራስህን ዝቅ አድርግ። ተግባር 4 የማህበራዊ ግንኙነትን ለማሳደግ ወይም የእሴት ረጪ ሁን። ቫልዩ ክሬተር ሰዎችን መቅረብና ኔትወርክ መፍጠር ፍርሃት የሚሆንብህ ሰዎች ምን ይሉኛል በሚል የራስ ወዳድነት ፍርሃት ስለምትጠቀም አቀራረብህን ቀይረው። ሰዎችን ስትቀርብ እኔ ምን አገኘው ብለህ ሳይሆን ይህንን ሰው በምን ልርዳ፣ ምን እሴት ልጨምርለት ብለህ አስብ። በየሳምንቱ በራስህ ወይም በህይወትህ ሊጠቅሙ የሚችሉ 3 አዳዲስ ሰዎችን በሊንክድኢን በስልክ ወይም በአካል አገኝ። ያከማቸውን እውቀት በነጻ አካፍላቸው፣ ምክርም ስጣቸው። ሰዎችን ስትጠቅም በራሳቸው ጊዜ ያደጉበትን ማማ ላይ ይዘው ይወጣሉ። ተግባር 5 የፍጹምነት በሽታን ለመፈወስ ውድቀትን ማቅረብ። ፌይል ፋስት ለርን ፋስት። ፍጹም የሆነ ነገር ለመስራት አትሞክር። የመጀመሪያው ስራ እንከን ሊኖረው እንደማይችል ቀድመ ራስህን አምነህ አዘጋጅ። የዓለማችን ስኬታማ ሰዎች መፈክር ቶሎ ውደድ ቶሎ ተማር የሚል ነው። የዝቅተኛ ውጤት ህግ ሚኒመም ቪያብል ፕሮዳክት ህግን ተጠቀም። ለምሳሌ የዩቲዩብ ቻናል ለመጀመር ምርጥ ካሜራና ስቱዲዮ አትጠብቅ። በእጅ ባለው ስልክ ዛሬውኑ ቀርጸህ ልቀቅ። የመጀመሪያ ቪዲዮ አስቀያሚ መሆኑን ተቀበል፣ 10ኛው ግን ድንቅ ይሆንልሃል። ውድ የስማርት ቼንጅ ጉዞ ቤተሰቦች እውቀት፣ ዲግሪ እና ተፈጥሯዊ ስጦታ ብቻውን ስኬት አያረጋግጥም። ስኬት የሚመጣው እውቀትን ከተግባር ጋር ስናዋሂደው፣ ከድህነት ቀጠናችን ስንወጣ፣ አይምሯችንን ለአዲስ ትምህርት ከፍ አድርገን እና ከሰዎች ጋር ስንገናኝ ብቻ። ዛሬ ራሱን ይጠይቅ። እኔ በአንድ ቦታ ላይ የቀረሁት በማሰብ ወጥመድ ውስጥ በመሆኔ ነው ወይስ የድህነት ቀጠናዬ አስሮኝ ነው? ያረፉበትን የዛፍ ቅርንጫፍ ለመቁረጥ ዛሬውኑ ይቁረጡ። ምክንያቱም እርሶ ለመብረር የተፈጠሩ ጭልፊት ነው። ይህ ቪዲዮ ህይወትህን ለመቀየር መንገድ ከከፈተልህ ላይክ ማድረጉን አትርሳ። ለሌሎች ጎበዝ እና ለተማሩ ጓደኞች እንዲደርስ ሼር አድርግ። አዳዲስ ህይወት ቀያሪ እውቀቶች ሁልጊዜ እንዲደርሱ ቻናላችንን ሰብስክራይብ አድርግ። ስማርት ቼንጅ ጉዞ ለብልህና ፈጣን ለውጥ። ሰላም ሁኑ።